አሁን ሚድል ኢስት ላይ የሆነ ያለው ነገር ምንድን ነው? አንዳንዶች ኢራናውያን ዩራኒየም እያብላሉ ነው። ዩራኒየም እያብላሉ ስለሆነ ይሄ ደግሞ ዩራኒየም ካብላሉ በኋላ ዩራኒየም ከዩራኒየም ቀጥሎ የሚሆነው 70-80% ዩራኒየም አበልጽገ 80% ከደረስ ቀጥሎ ኔክስት ስቴፕ ኒውክለር ነው የሚሆነው። ኒውክለር ላይ ደግሞ ከደረስ ዩራኒየም ካብላላችሁ ቀጥሎ ሳይንቲስቶች እንደሚናገሩት ከሆነ ከዩራኒየም ቀጥሎ ኒውክለር ነው የሚሆነው። ኒውክለር ከደረስክ በኋላ አቶሚክ ቦምብ ለመስራት ቬሪ ኢዚ ነው። አቶሚክ ቦምብ ደግሞ ከሰራ ሚሳኤል ላይ አናት ላይ የሚቀመጥ እሱ ሚሳኤል ላይ አስቀምጠ ነው የምትተኩሰው ተፈሪ ትሆናለህ ማለት ነው። በሌላ አባባል እንደነ ሰሜን ኮሪያ እንደነ ራሽያ ኒውክለር ይኖራል፣ እንደነ ፓኪስታን። ይሄ የምንቀበለው አይደለም ነው የሚሉት እስራኤላውያን አሜሪካውያን። ግን እሱ ነው ወይ ነው ጥያቄው። እንግዲህ እኔ የማነበው እኔ የሰማሁት ደግሞ የተለየ ሊሆንባችሁ ይችላል። አይ ዶንት ኖ። አብዛኞቹ እኔ ማያቸው ሶርሶች እና እኔ ማነባቸው የሚከተሉት ናቸው። ክብራትና ክብራን በደንብ አድምጡና በዚህ ጉዳይ ልንወያይ እንችላለን። የመጀመሪያው ዓለማችን ላይ እንደ ኔክስት 10-15 years አዲስ አሰላለፍ ይፈጠራል። ይህ አሰላለፍ ሚድል ኢስትን ኮንትሮል የምታደርገው እስራኤል ናት። ያ ኦልሬዲ ተጀምሯል። ለምሳሌ እነ ፍልስጤም፣ ሶሪያ፣ ኢራቅ ወደዚህ ተዳክመዋል። የመን ሁለት ተገዳዳሪ ኃይሎች አሉ። ጠንካራዋ ኢራን ናት። በሚቀጥሉት ቀናቶች ኢራን ላይ ከፍተኛ የሆነ ድብደባ ሊፈጸም ይችላል። ይሄ ድብደባ ኢንፍራስትራክቸራቸውን ያወድማል፣ ሲቪሊያን ይገላል፣ የተቻለውን ሁሉ ቦምብ ሊያዘንብ ይችላል። ከዚህ ጦርነት ግን ብዙ የሚሊተሪ ሰዎች፣ ብዙ የፖለቲካ ሳይንቲስቶች፣ ብዙ የሚጽፉ ሰዎች የጻፉትን የሚናገሩትን ሳደምጥ ኢራን ከዚህ የተለያዩ ቫሪያብሎችን አስቀምጠው ፕሪዲክት ሲያደርጉ የተሳካላቸው ብዙ ተንታኞች፣ ብዙ ጸሐፊዎች ኢራን ከዚህ ጠንክራ ትወጣለች። ቢኮዝ በኢራን በኩል ይሄ ጦርነት ሰዋር ኦፍ ሰርቫይቫል ነው። ሚድል ኢስትን ታላቋን እስራኤል የመገንባት እቅድ እንዳለ ነው የሚያወሩት ሰዎች፣ የተጻፉ ነገሮች የሚያሳየው። የዓለም ፖለቲካ ከዋሽንግተን ወደ ኢየሩሳሌም ይዛወራል። በሌላ አባባል ሴንተር ኦፍ ግራቪቲ የሚሆነው ዋና ከተማ ከቴል አቪቭ ወደ ኢየሩሳሌም ይዛወራል። ኢየሩሳሌም ትሆናለች። ከፍተኛ የሆነ እዛ አካባቢ ላይ የምታዩቸው የማውደም ስራዎች ሊደረጉ ይችላሉ። አሜሪካ ቬንዙዌላ ኦልሬዲ ነዳጇን ተቆጣጥራለች። ኩባ ከቬንዙዌላ ነው ነዳጅ የምታገኘው። ኩባ ተዳክማለች። ዌስተርን ሄሚስፌር አካባቢ አሜሪካ ለመቆጣጠር ሙከራ ታደርጋለች። ግራውንድ ትሩፕ ወይም ደግሞ እግረኛ ወታደር አሜሪካኖች ዴፊኒትሊ ያስገባሉ። ሲያስገቡ ለቀጣይ 5፣ 10 ዓመት፣ 6፣ 7 ዓመት እዛ ይታሰራሉ። በዚህ መሃል ራሽያ የዩክሬንን ጉዳይ ትጨርሳለች። ቻይና የታይዋንን ጉዳይ ትጨርሳለች። አዲስ አሰላለፍ ይፈጠራል። በዚህ ውስጥ ከፈዘስክ በቁመት ትበላለህ። you will be eaten alive። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ሚድል ኢስት ላይ እስራኤል ጡንቻዋ ፈርጥሞ ሲመጣ ብዙ የቴክኖሎጂ ካምፓኒዎች እንደነ ጎግል፣ አማዞን፣ የተለያዩ አይቲ ወይም ደግሞ በኤአይ ላይ የተራቀቁ ካምፓኒዎች ሙቭ ያደርጋሉ። ከዩኤስኤ ወደ ሴንተራቸውን ወደ ሚድል ኢስት ያደርጋሉ። ለዛ ደግሞ ከዚህ ጦርነት በፊት
መጀመሪያ ይሄ ሚድል ኢስት ከፈራረሰ በኋላ ድጋሚ ከፍተኛ የሆነ ቺፕ ሌበር ፎርስ ይፈልጋሉ እስራኤላውያን። ሶ ፖይንቱ ምንድነው የሚሆነው? ለዛም ደግሞ ጥርጊያውን አመቻችተዋል ነው የሚባለው። ታስታውሱ እንደሆነ የህንዱ ጠቅላይ ሚኒስትር ነራንድራ ሞዲ ከእስራኤል አቻቸው ቤንጃሚን ኔታንያሁ ጋር ተነጋግሯል። ሶ ሚሊየንስ ኦፍ ሌበር ቺፕ ፎርስ ወደ ሚድል ኢስት ይመጣል። እሱን ተነጋግሯል ነው የሚባለው። እንግዲህ የሴራም ትንታኔ ያለበት እዛው ላይ መርጠህ ነው የምትበላው። አይ ዶንት ኖ፣ እኔ የራሴ የደረስኩበትን ነው የምነግርህ። ሶ ይሄ ጦርነት ኢራናውያን ኒውክሌር ስላብላሉ ምናምን ብቻ አይደለም። ኢትስ ኦል አባውት ሚድል ኢስት ላይ ዶሚናንት የሆነ ፓወር ስለመፍጠር ነው። በዚህ ጦርነት አሁንም የሚሊተሪ ሰዎች፣ የተለያዩ ፖለቲካ ሳይንቲስቶች፣ የተለያዩ ጸሐፊዎች አሜሪካ ደካማ ሆና እንደምትወጣ ነው የሚገመተው። ይህን ጦርነት አታሸንፍም አሜሪካ። ሶ ሚድል ኢስት ላይ የእስራኤል የታላቋ እስራኤል ተገዳዳሪ ብቸኛዋ ተገዳዳሪ ሆና የምትወጣው ኢራን ናት። ሶ ገልፍ ካንትሪዎች ሳውዲ አረቢያ ያበቃላቸዋል። ዩናይትድ አረብ ኤምሬትስ፣ ኩዌት፣ እነዚህ ፐርሺያን ገልፍ፣ እነዚህ የገልፍ ሀገሮች እነሱ ያበቃላቸዋል ብለው ነው እንግዲህ ፕሪዲክት የሚያደርጉት። እንግዲህ እነዚህ ፕሪዲክት የሚያደርጉ የሚተነትኑ ፖለቲከኞች ዝም ብሎ ተራ ሰዎች አልፎ ያጆች ምናምን አይደለም። እስከዛ ላይ ዓለማችን ላይ የተከሰቱ ሪሰንትሊ የሆኑ ነገሮችን ይህንን ጦርነት እያንዳንዱን ነገር የጻፉ ጽፈውም ተንብየውም የተለያዩ ቫሪያብሎችን ገጣጥመውም ፕሪዲክት አድርገው የተሳካላቸው ናቸው። ሰው እንደ ኤክስፐርቶች ናቸው። እኔ ያን እንግዲህ እኔ የተሰማኝን እኔም የሚመስለኝን ያመንኩበት ኦኬ ሴንስ የሰጠኝ ስለሆነ ነው የምነግራችሁ። የእናንተ መረዳት ሌላ ሊሆን ይችላል። አይ ዶንት ኖ። ስለዚህ ይሄ ጦርነት አሁን በዚህ ባለንበት ነባራዊ ሁኔታ እንዲህ እየቀጠለ ነው ያለው። ክብራትና ክብራን፣ አሁን ባለው ተጨባጭ ሁኔታ እኚህ የምትመለከቷቸው ሰው የኢራን የአያቶላ ልጅ ናቸው። አያቶላ እንግዲህ በመጀመሪያው ጦርነት ዕለተ ቅዳሜ ላይ በተከፈተባቸው ጥቃት እዛው ቢሮአቸው ውስጥ እንዳሉ ተገሏል። እኚህ ልጃቸው ተክቷቸዋል። አሁን ጥያቄው ዶናልድ ጄ ትራምፕ እንግዲህ በተደጋጋሚ የሚጽፋቸው ነገሮች አሉ። ኢራን ገልፍ ሀገራት ላይ ላደረሰችው ጥቃት የኛ የምታስፈርቷት ነው ይቅርታ የጠየቀችው ብሎ ተናገሩ። ወዲያው ፔጀንስኪ መጡና ፕሬዚዳንቱ ይቅርታ ካሉ በኋላ ትራምፕ ያንን በትሩዝ ሶሻል ሚዲያቸው ላይ ጻፉ። ተናግረው ሳይጨርሱ ዊዝን አናወር አካባቢ ሳውዲ አረቢያ ላይ ተኩሱ። መጀመሪያ ዶናልድ ትራምፕ የተናገሩት ምንድን ነው? ከሞላ ጎደል መሪዎቻቸውን ዋና የሚባሉ መሪዎቻቸውን ዲካፕቴት አድርገናል ወይም ደግሞ ይሄ ቆርጠን ጨርሰናል። ከዚህ በኋላ ሰርቫይቭ አድርጉም፣ አሸንፈናቸዋል፣ ሚሊታሪያቸውን አዳክመናል፣ እንደፈለግን መሆን እንችላለን፣ ሰረንደር ከማድረግ ውጭ አማራጭ የላቸውም ነው። የሚታዩ ነገሮች ግን ያን የሚያሳዩ አይደሉም። የኢራን ፖለቲካ ዲሴንትራላይዝድ ነው። ይሄ ፓወር ኦልሬዲ የተከፋፈለ ነው። ምንም ዲካፕቴት አድርገህ የምትጨርሰው ነገር አይደለም። አያቶላን ብታስወግድ ሌላ ይተካል። ፕሬዚዳንቱን ብታስወግድ ሌላ ይተካል። ሁለተኛ የምታዳክመው የአየር ኃይል የለም። ኢራን በነገራችን ላይ የነሱ አየር ኃይላቸው ኤርፎርስ የነሱ ሚሳይላቸው ነው። አየር ኃይል የላቸውም። ኤርፎርስ የነሱ ኤርፎርሳቸው ረጅም ርቀት ተምዘግዛጊ ሚሳይሎቻቸው ናቸው። እነዚህ ሚሳይሎቻቸው ደግሞ 50 ቢተኩሱ አይረንዶም፣ ጎልደንዶም፣ ሴጣን 1 እና 2 ዳቪድ ስላንግን ብትጠቀም ኢንተርሴፕት የማያደርጉ ለምሳሌ ኢራቅ ላይ ያላት አሜሪካ እነዚህ ኢንተርሴፕተሮች፣ ጆርዳን ላይ አለ፣ ሳውዲ አረቢያ ላይ አለ፣ ዩናይትድ አረብ ኤሚሬትስ ላይ አለ። ኢራን የምትተኩሰው ሚሳኤል 5 ሀገራትን አልፎ ነው ወደ እስራኤል የሚገባው። 100 ቢተኩሱ አሁን ባለው ነባራዊ ሁኔታ 2ቱ ጉዳት እያደረሱ ነው። ከ100 ሚሳኤል 3ቱ ታርጌታቸውን ከመቱ ጉዳቱ ቀላል አይደለም። ኦንሊ ቲንግ ጉዳቱን የማታዩት መዘገብ ስለማይቻል ነው። ኳታሪያ ዩናይትድ አረብ ኤሚሬትስ አልኩኝ። በዚህኛው እንኳን ጦርነት ለምሳሌ ኢራናውያን ብታዩ ዌስተርን ሚዲያዎች
ባዝድ እንደሆኑ አውቃለሁ። ለምሳሌ ሲኤንኤን፣ ፎክስ፣ ቢቢሲ ባዝድ እንደሆኑ አውቃለሁ። ነገር ግን የደረሰባቸውን ጉዳት በራቸውን ከፍተው ያሳያሉ። የሲኤንኤን ዘጋቢዎች መሀል ቴሄራን ላይ ገብተው ሲዘግቡ አላያችሁ? ለሚዲያ ክፍት የትኛው ነው? የአልጀዚራ ጋዜጠኞች ለምሳሌ የነዳጅ ማጣሪያው ሲመታ፣ ሲፈነዳ፣ ትምህርት ቤት ሲመታ፣ ኢንፍራስትራክቸር ሲወድም በግልጽ መሀል ቴሄራን ላይ ሆነው ያሳያሉ። ተመሳሳዩን ነገር ግን በአዘር ሳይድ ማየት አንችልም። ስለደረሰው ጉዳት አናውቅም። ስለደረሰው ጉዳት ማንኛውም ሰው እዛ አካባቢ ያለ ሰው ቢዘግብ በቪዲዮ ቀርጾ ሶሻል ሚዲያ ላይ ቢፖስት ወይም ደግሞ ማንኛውም ጆርናሊስት ከተፈቀደለት ቦታ ውጪ ሲንቀሳቀስ ቢገኝ ቅጣት አለው። ከዚህ እንኳን በመነሳት በአንጻራዊነትም ቢሆን ዲሞክራሲ ወይም ደግሞ ሳተላይት ዝግ ነው እየሆነ ስላለው ነገር በነፃነት ዘግቡ በማለት ማን የተሻለ ነው? 5 years prison ማን የተሻለ ነው? እየደረሰ ያለውን ጉዳት ሳናውቅ በአዘር በኩል በዚህ በኩል ያለውን ብቻ እያየን ትንታኔያችን ፌር አይሆንም ማለት ነው። ፌር ይሆናል? እኔን በቦክስ መታችሁኝ፣ ደብድባችሁኝ የኔን ማበጥ የኔን መድማት ሳላሳይ የእናንተን መቧጨር ብቻ ካሳየሁኝ የሚያዩ ሰዎች አይ ጎድሏል፣ ገድሏል፣ አይ አልተረፍክም ምናምን ሊሉ ይችላሉ። እኔ አልታይም። እሱም አንድ ችግር ነው። ኢራንን ዛሬ አልጀዚራ ላይ ብታዩ፣ ሲኤንኤን ላይ ብትገቡ፣ ፎክስ ላይ ብትገቡ፣ ስካይ ላይ ብትገቡ ኢራን ላይ የደረሰውን ነገር ሁሉ ማየት ትችላላችሁ። የተደበቀ ነገር የለም። ውሸቴን ነው እውነቴን ነው። አሁን ቤታችሁ ውስጥ ክፈቱና ሲኤንኤን ክፈቱ፣ ፎክስ ክፈቱ፣ አልጀዚራ the whole day፣ ሲኤንኤን ጋዜጠኞቻቸው፣ ቢቢሲ ዝግ ነው። አታዩ? አሳያችሁ። ተመሳሳዩን ዘገባ ማየት ትችላላችሁ። ከቴል አቪቭ ከእስራኤል ተመሳሳዩን ዘገባ ማየት ትችላላችሁ። እስኪ ሞክሩ። ስለዚህ ይሄ ጦርነት ለምን እንደሚደረግ ሁላችሁም ባላችሁ እግዚአብሔር በሰጣችሁ አእምሮ መመራመር አለብህ። ቢያንስ አእምሮ እግዚአብሔር ከሰጠህ ማንበብ አለብህ፣ ማድመጥ አለብህ። ሳታነብ ስላነበብክም መቀበል የለብህም። ደግሞ እንደገና ሌላ ደግሞ ማንበብ አለብህ። እንደገና መስማት አለብህ። ኤክስፐርቶችን መስማት አለብህ። የተለያዩ ጽሁፎችን ማንበብ አለብህ። ከአንድ ወገን ብቻ ከሆነ የምተነትነው ትክክል አይሆንም፣ ፌር አይሆንም። ከዚህ ጦርነት አብዛኞቹን የሚያስማማ አብዛኞቹን ጸሐፊ፣ አብዛኞቹን ኤክስፐርቶች፣ አብዛኞቹን የፖለቲካ ሳይንቲስቶች የሚያስማማው ከዚህ ጦርነት ኢራን ጠንካራ ሆና ትወጣለች። በሌላ አባባል ኢራን አትሸነፍም። ከፍተኛ የሆነ የኢንፍራስትራክቸር ውድመት ያጋጥማታል። ይሄ ጦርነት 4-5 ዓመት ሊቆይ ይችላል፣ ከዛም በላይ ሊሆን ይችላል። ነገር ግን አዲስ የዓለም አስተላለፍ ታያላችሁ፣ እናያለን። ይሄንን የካናዳው ጠቅላይ ሚኒስትር ማርክ ካርኔ ተናግረውታል። አልሰማችሁ? የካናዳው ጠቅላይ ሚኒስትር ሲናገሩ አልሰማችሁ? ቻይና ሄደው ቤጂንግ ከዢ ጂንፒንግ ጋር ነው ዢቺንግ የቻይና ፕሬዚዳንት ሁለት ተከታትለው ሲመጡ አስቸጋሪ የሆኑ ፕሮናንስ ለማድረግ ሺቺፒንግ ኦል አባውት ኒው ወርልድ ኦርደር ሲሉ አልሰማችሁ? አልሰማችሁም ወይ? ምንድን ነው ስታዩ የምትሉት? ኦኬ ካልሰማችሁ አሁን ሰርች አድርጉ። በነገራችን ላይ በጣም በድፍረት የተናገሩ መሪ ናቸው። ማንም አልተናገረም። ኢትስ ኦል አባውት ኒው ወርልድ ኦርደር። ካልሰማችሁ የማርክ ካርኔን የቻይና ጉብኝት አስመልክቶ የተናገሩትን ንግግር ዓለምን ጉድ ያሰኘ ትንታኔያቸውን ስሙ። ሁለተኛ ሌላው ብዙዎቻችን ማወቅ ያለብን በነገራችን ላይ
ጦርነትን አስመልክቶ አናሊሲስ ሲሰጡ መስማት ያለባቸው የሚሊተሪ ሰዎችን ነው። የሚሊተሪ ሰዎች የሚሰጡትን አናሊሲስ መስማት አለባቸው። ኮንስፓይሬሲ ፖለቲካው ከሆነ ደግሞ የሚሊተሪ ሰዎች ያልሆኑ ሲቪሊያኖች አሉ፣ ፖለቲከኞች፣ እነሱ መስማት አለባቸው። የሚሊተሪ ሰዎች ይህን ጦርነት ዋር ኦፍ ሲሜትሪ ብለው ነው የሚጠሩት በሚሊተሪ ቋንቋ። በሌላ አባባል በቴክኖሎጂ ወይም ደግሞ በሚሊተሪ አድቫንስ ያላደረጉ ሀገሮች በሚሊተሪ አድቫንስ ካደረጉ ሰዎች ጋር አገራት ጋር የሚያደርጉት ጦርነት ነው። በሌላ አባባል ኢራን ይህን ጦርነት በሚሊተሪ በኩል ኢራንና አሜሪካን ወይም ደግሞ እስራኤልን ኮምፔር ብታደርጉ በጣም ወይ አድቫንስድ ናቸው አሜሪካና እስራኤል። ኢራናውያን ግን ስማርት ወይ ነው ሲዘጋጁ የኖሩት። የዛሬ 30 እና 40 ዓመት ሲዘጋጁ የኖሩት ጦርነት ነው። ሁሉም ቦታ ላይ ብትሄዱ ሻር የተባለ ድሮናቸው እጅግ አደጋ እየፈጠረ ስላለው ስለዚህ ድሮን ሲወራ ትሰማላችሁ። ይሄ ድሮን የሚሰራበት ዋጋ አለ፣ $20,000 ነው የሚያወጣው። ቅድም የጠቀስኳችሁ አሜሪካም እስራኤልም ኢንተርሴፕተሮች ወይም ደግሞ እነዚህ ወታደራዊ ቤዞቻቸው ያሉባቸው ሀገሮች ላይ ካሉበት ሆነው ሚሳኤል ሲተኮስ ያንን ኢንተርሴፕት ለማድረግ ሻሃድን ለማውደም የሚተኩሱት አንዱ ሚሳኤል ከ4 እስከ 5 ሚሊዮን ብር ነው። ስለዚህ በኮስት ዋይዝ ራሱ እያከሰሯቸው ነው። እስካሁን ባለው ነባራዊ ሁኔታ ከ7 እስከ 8 ቢሊዮን ዶላር አሚን አክስሯቸዋል። ይሄ ደግሞ ይቀጥላል። ለ4 ለ5 ዓመት ሲቀጥል ደግሞ አስቡት። ገናውን ሳምንቱ ነው። ሁለተኛ አይረንዶም፣ ዳቪድ ስላንግ፣ ሴጣን 1 እና 2 ጎልደን ዶም የምትሏቸው 100% ፐርፌክት አይደሉም። ኢንተርሴፕት ያደርጋሉ፣ ግን 50 ሚሳኤል ተኩሰ ከ50 ሁለቱ ታርጌቱን የሚጠብቅ ከሆነ ስቲል ሎስ ነው ማለት ነው። ነው አይደለም? ስለዚህ አሁን ያለው ነባራዊ ሁኔታ ይሄንን ነው የሚያሳየው። ከዚህ ጋር በተያያዘ ያሉ የሴራ ትንታኔዎች እነዚህ ነው የሚያሳዩት። ከዚህ ድራይቭ የምናደርገው አለ ወደ ሀገራችን ስንመጣ ቅድም ስናገር የነበረው እኔ የገባኝ ለራሴ መገለጥ አለ። የዓለም አሰላለፍ ይቀየራል። ሲቀየር እኛ እንደ ሀገር እንዴት ነን? የቱ ጋር ነን ነው። እኛ ጋር ስንመጣ አሁን ያወራነውን አይነት ወሬ እያወራን ነው እኛ የምንገኘው ማለት ነው። በዚህ ውስጥ እንደ ሀገር የፈዘዘ በቁሙ ይበላል። ግልጽ ነው። አሁን ያለንበትን ዘመን መዋጀት አለብን። አሁን ያለንበት ዘመን ምንድነው? ፖለቲካው ምንድነው? አያላን መንግስታት ወይም ደግሞ አያላን መንግስታት ሀገራት መሪዎች የሚተነትኑት የሚናገሩት ምንድነው? ይሄ ነው። ከዚህ መንፈሳዊ ሊደር ጋር በተያያዘ የምትሰሟቸው ነገሮች ወይም ደግሞ አሁን መንፈሳዊ ሊደር ሆኗል። እኛን ሰውም ስለመግደል ነው የሚናገሩት። ኦኬ አያቶላን ገደሉ፣ ያሰቡትን አሳኩ። ሳይንቲስት ገደሉ። like we have to know what's the definition of winning። አሸነፈን የሚሉት ምን ሲያደርጉ ነው? ኢራናውያን ለምሳሌ አሜሪካውያን አሁን ባለው ነባራዊ ሁኔታ አሁን እንግዲህ የኢራን ህዝብ እያለ ያለውን እየሰማችሁ ነው። እግረኛ ወታደር ቢያስገቡ ኢንፋክት እግረኛ ወታደር እናስገባለን የሚሉት በኩርድ ታጣቂዎች ተደብቀን ወይም ደግሞ እነሱን በማስታጠቅ ኩርድ ማለት በዓለማችን ላይ the largest ethnic group ናቸው፣ ግን without land የላቸውም። ለነሱ ሀገር እንሰጣለን በሚል የኩርድ ታጣቂዎችን ሰሜን ቱርክ፣ ኢራቅና ኢራን አካባቢ የሚንቀሳቀሱ ታጣቂዎች ናቸው። እነሱን በማስታጠቅ በእነሱ በኩል እንገባለን ነው የሚሉት። እሺ ሪያሊስቲክ ነው ዝም ብላችሁ ስታስቡት? ኢራናውያን መንፈሳዊ አባታቸው ተገሎባቸዋል። የሃይማኖት አባት ናቸው። ልክ እንደ ካቶሊክ እንደ ፖፕ፣ በኦርቶዶክስም እንደ ጳጳስ አንድ የሃይማኖት አባቶቻቸው ሲገደል ሃይማኖተኞች ምንድነው የሚፈጠርባቸው ስሜት? አሁን በሺዓ ሙስሊም እምነት ተከታዮች ስለዚህ እግረኛ ወታደር ለማስገባት በትንሹ
500,000 ወይም ደግሞ ግማሽ ሚሊየን ወታደር ማስገባት አለባቸው። ግማሽ ሚሊየን ወታደር ቢያስገቡ፣ በነገራችን ላይ አይታችኋል፣ በኢራናውያንና በአሜሪካን ወታደሮች ቁመና መካከል እግረኛ ወታደር ማስገባታቸው የማይቀር ነው። እግረኛ ወታደር አሜሪካና እስራኤል እዛ ውስጥ ካስገቡ ኢራቅ ውስጥ እንገባለን ብሎ ለአጭር ጊዜ ነው የገቡት። ስንት ዓመት ነው ኢራቅ ውስጥ እንገባለን ብሎ ይቀር? የአሜሪካ ወታደሮች ስንት ዓመት ነው ኢራቅ ውስጥ የቆዩት? የአሜሪካ ወታደሮች ኢራቅ ውስጥ ስንት ዓመት ነው የተቀመጡት? 20 ዓመት። 20 ዓመት ነው የተቀመጡት ማለት ነው። አሁን እግረኛ ወታደር ኢራን ውስጥ አስገብተ በ2 ሳምንት በ3 ሳምንት የምትጨርሰው ውጊያ ይመስላል? የሚሊተሪ ሰዎች ኢምፖሲብል ነው የሚሉት። አመዶ አንተ ብቻ ነህ ፖሲብል ነው የምትለው። ለአመዶ ሁሉም ነገር ፖሲብል፣ ለኛ ሀገር ብሔር ፖለቲከኞች ማለት ቀላል ነው፣ በ2 ሳምንት የሚያልቅ ነው ይላሉ። ጦርነት ውስጥ ለመግባት ኢዚ ነው። It's very easy to get into war። ጦርነት ውስጥ ለመግባት በጣም ኢዚ ነው፣ ለመውጣት ግን ከባድ ነው። እግረኛ አስገባሉ። እንግዲህ እኔ እንትን ባለኝ እግረኛ በቀጣይ 2 ሳምንት 3 ሳምንታት እግረኛ ግዴታ ነው። ሁለተኛ አንድ ነገር ማወቅ ያለባቸው ማንኛውም የአሜሪካ ፎሬን ፖሊሲ እስራኤልን ፌቨር የሚያደርግ ነው። ይሄ ለምንድን ነው የሆነው? ወይም በሌላ አባባል ዲሞክራቶችንም ምረጧቸው ሪፐብሊካኖችንም ምረጧቸው፣ በፎሬን ፖሊሲ ጉዳይ በእስራኤል ዙሪያ አንድ ነው አቋማቸው። አከሌን ባመጣው ባራክ ሁሴን ኦባማን ባመጣው ጆርጅ ቡሽን ባመጣው ትራምፕን ባመጣው የምትለው ነገር የለም። ሴም የአሜሪካ ፎሬን ፖሊሲ ስፔሻሊ እስራኤልን ፌቨር የሚያደርግ ነው። ማንም መጣ ማንም ምርጫ ቅስቀሳ ላይ የሚነግርህ ነገር በዛ ተማለው እንትና ቢመጣ ምናምን ነው። እሱንም ማወቅ አለብን። ለምንድን ነው እንደዚህ የሚሆነው? ይሄንንም ማወቅ አለብን። because of ሎቢስቶች ነው። ጠንካራ ሎቢስቶች አሉ። እነዚህ ሎቢስቶች ጠንካራ እጅ አላቸው። አሜሪካ ፎሬን ፖሊሲን ሼፕ የማድረግ አቅም አላቸው። ፈረጥክም፣ ተነሳህም፣ አበድክም ከዚህ ውጭ የለም። ሚድል ኢስት ላይ የሚሆነው ነገር ይሄ ነው። $6400 ይሄ ልጅ የዘውትር ቴዲ ሐዋሳ ኮፍያ ሸላሚ ነው። 6400 በኮፍያ መሸለም ማዕረግ የቴዲ ሐዋሳ ጊፍተር ይርታቸው የአማራ ድምፅ በቀይ አበባ በቀይ ፍላወር ጊፍት የቴዲ ሐዋሳ የጀርባ አጥንት እንደዛ ነው ማለት ያለብን። ይርታቸው እንኳን ምን ይገን ምናምን እንትን ይላል። ሶ ፖይንቱ ምንድነው? እነዚህ ነገሮች ዕውቀት ያላቸው ሰዎች ሲተነትኑ አሁን ዝም ብለ ስሜት ምናምን አይደለም። የተለያዩ ሴራዎችን ከግምት በማስገባት ሚሊተሪ ሰዎች፣ ፖለቲካል ሳይንቲስቶች፣ ጸሐፊዎች፣ ሁለተኛ ብሬኖች የተደረጋችሁ ሰዎች አላችሁ። ዌስተርን ሚዲያ ላይ ዌስተርን ሚዲያዎችን ብቻ የምታዩ ከሆነ ያ ዜና አይሆንም። አንድ ሰው ዌስተርን ሚዲያዎችን ብቻ የሚያይ ከሆነ በራሽያ እና ዩክሬን ጦርነት ሙሉ እይታ አይኖረውም። በራሽያ እና ዩክሬን ጦርነት ይሄንን ነው ስነግራችሁ የነበረው። አብዛኞቻችሁ ራሽያ ኢንቬዥን ወይም የራሽያ ወረራ ነው እያላችሁ ታወሩ የነበረው። የኔቶ መስፋፋት እንደሆነ አይነግሯችሁም።
ሮሜኒያ ቡካሬስት ላይ ኔቶ እንደማይስፋፋ ቃል ኪዳን እንደተፈራረሙ ከዛ በኋላ ግን ወደ ኢስተርን ዩሮፕ እየመጡ መምጣታቸው እንዳስቆጣቸው ከዛ ራሽያ ሪአክት እንዳደረገች ይሄን አይነግሯችሁ። ጀስት ራሽያ ተነሳች፣ መስፋፋት ይፈልጋሉ፣ ዩክሬንን ወረሩ ምናምን ብሎ የሚነግሯችሁ። ዩክሬን ተወረረች። በነገራችን ላይ 28,000 ማዕቀብ የተጣለባት ሀገር ናት ራሽያ። ክብራትና ክብራን የአጎቴ ሀገር ናት። እንደምታውቁት እውቁ ጸሐፊ የኪነ ጥበብ ሰው አሌክሳንደር ፑሽኪን እና የኔ ቤተሰብ ዝምድና አለን። በዚህ ታክኬ ፑቲን የቅርብ ዘመዴ ነው። ለማንኛውም 28,000 ሳንክሽን ያለባት ሀገር። በነገራችን ላይ ኢቨን ሃው ቱ ስኪፕ ሳንክሽን ቢጣሉባችሁ ሳንክሽን አሁን ለምሳሌ እኛ ሳንክሽን ቢጣልብን እንደነግጣለን። በጣም ጠልቃችሁ ስትገቡ ሃው ቱ ስኪፕ ሳንክሽንን እንዴት ስኪፕ ማድረግ እንዳለባችሁ ራሱ የሚነግራችሁ ወይ አለ መንገድ አለ። ሃው ካም ራሽያ 28,000 ሳንክሽን እንዴት ስኪፕ አደረገች? ይባስ ብሎ 28,000 ማዕቀብ ተጥሎባት ኢኮኖሚዋ እያደገ ነው። 28,000 ሳንክሽን ከመጣሉ በፊት ያላደገው ኢኮኖሚዋ አሁን ከ28,000 ማዕቀብ በኋላ የራሽያ ኢኮኖሚ እንደምን አደገ ጎበዝ። አሁን ደግሞ የገልፍ ሀገራት እየተዳከሙላት ነው። ሆም ብለን እኛ እንገፋለን ገልፍ ሀገራት እንዲዳከሙ። ስትሪፕ ኦፍ ሆርሙዝ ይዘጋል። ኢሮፓውያን እነዛ አፋቸውን ሲያነበልቡ የነበሩ ፑቲን ነገር ስር እየወደቁ ነው። ፑቲን ወይ ታስታውሳላችሁ ኖርድ ስትሪም ሲመታ እንዴት ኢሮፓውያን ሴሌብሬት እንዳደረጉ አላወቁም። በነገራችን ኢሮፓውያን በጣም አሳዛኞች ናቸው። ስለ ኢሮፕ ብታውቁ በጣም ትስቁባችኋላችሁ። ኢሮፓውያን ማለት የሚታረዱበትን ቢላዋ ሚስሉ ናቸው። ምንም የሚያውቁልን ነገር የለም። ካርታ ላይ ቢግ ሆኖ ስለተሳሉል እንደዛ ነው የሚያዋጣቸውን ነገር አያውቁም። ላለፉት ዓመታት በአሜሪካ ስር ሆነው የሚታረዱበትን ቢላዋ ሲስሉ የኖሩ ምስኪኖች ናቸው። አሁን ወደ ራሽያ ሄደው ኦኬ እባክህን፣ እንደውም ዶናልድ ጄ ትራምፕ ምንድን ያለው ፑቲን ላይ የጣልኩትን በተለይ በነዳጅ ጉዳይ ላይ የጣልነውን ማዕቀብ ልናነሳ እያጤንን ነው አለ። ከዛ በፊት ህንድ ከራሽያ ጋር ነዳጅ ስለመግዛት እያወራች ያለችውን ነገር ማቆም አለባት፣ ነዳጅ የምትገዛውን ነገር ማቆም አለባት ብሎ ነበር። ዊዝን ዊክ ህንድ ከራሽያ ጋር በነዳጅ ጉዳይ ላይ የምታደርገውን ግብይት ካላቆመች ማዕቀብ እንጥልባታለን ሲሉ የነበሩ አሜሪካኖች ወዲያው ተቀየሩና ከራሽያ ነዳጅ ስለመግዛት ማሰብ ጀምሩ። አልፎም ደግሞ ራሽያ ላይ የጣሉትን ሳንክሽን ስለማንሳት አሰቡ። ለምንድን ነው? በዚህ መሃል ማን የተበላው? ኖርድ ስትሪም ማለት ይሄ ነዳጅ ማስተላለፊያ ቱቦ ማለት ነው። ወደ ኢሮፓውያን ከራሽያ ወደ ኢሮፓውያን ነዳጅ የሚተላለፍበት ቱቦ ነው። አሁን ገልፍ ሀገራት ይዳከማሉ። ኦብቪየስሊ እንደ ሚሊተሪ ሰዎች ጽሁፍና ትንታኔ ከሆነ በተለይ ሳውዲ አረቢያ ቅርብ ወራጅ ናት። ሳውዲ አረቢያ ይስደ እዚህ ላይ ሌላኛዋ ተርክ የምትባል ሀገር አለች። ቱርክ እንድትገባ ትደረጋለች። ቱርክ በአሳዛኝ ሁኔታ ትዳከማለች። ያው የፔፐር ታይገር ናት። ከነዚህ ሁሉ ጠንክራ የምትወጣው ሰርቫይቭ የምታደርገው ኢራን ናት። የታላቋ እስራኤል ተገዳዳሪ የምትሆኑ ብቸኛው ሀገር ኢራን ናት። እነዚህ ገልፍ ካንትሪዎች በተለይ ሳውዲ አረቢያ በቅርቡ እንደት አይ ዶንት ኖ እኔ እንዳለኝ መረጃ ነው ሳውዲ አረቢያ ቅርብ ወራጅ ናት ማይ ፍሬንድ። ዩናይትድ አረብ ኤሚሬትስ ቅርብ ወራጆች ናቸው። እነዚህ ገልፍ ካንትሪዎች ይጠፋሉ። ሚድል ኢስት ከፍተኛ የሆነ ኤአይ ላይ የሚሰሩ ቴክኖሎጂዎች አሁን ኢንፍራስትራክቸር ይገነባል። ለዚህ ደግሞ ቺፕ ሌበር ፎርስ ኦልሬዲ ኔራንድራ ሞዲ እና ቤንጃሚን ኔታንያሁ ከጦርነቱ በፊት ቴል አቪቭ ላይ ተገናኝተው ተነጋግረዋል። ሚሊዮን ኦፍ ኢንዲያውያን ያው እንደምታውቁት ቺፕ ሌበር ከተነሳ ህንዶች ናቸው የሚነሱት። በእነሱ ጉዳይ ተነጋግረዋል ነው የሚባለው። በገፍ ይመጣሉ፣ ቺፕ ሌበር ይመጣል፣ ኢንፍራስትራክቸር ይገነባል። ሚድል ኢስት ላይ አሜሪካ ላይ ቤዝ የነበራቸው ወይም ደግሞ አሜሪካ ላይ የነበሩ እነዚህ ሀብታሞች ኤአይ ላይ የሚሰሩ አማዞን፣ ጉግል ትላልቅ ካምፓኒዎች ነቅለው ወደ ሚድል ኢስት ይመጣሉ። እስራኤል ዋና ከተማ ከቴል አቪቭ ወደ ጄሩሳሌም ይዛወራል። ጄሩሳሌም የዓለማችን የፖለቲካ ስበት ትሆናለች፣ ወይም ደግሞ ሴንተር ኦፍ ግራቪቲ ትሆናለች።
አሜሪካ ትዳከማለች ነው የሚሉት እንግዲህ ተንታኞች። እንግዲህ አሜሪካ ኦልሬዲ ከዚህ ጦርነት በቂጧ ትቀመጣለች ነው። በጣም ሶሪ ለቃላት አጠቃቀሚ ጀስት ትንሽ እያዝናናችሁ ለወራ ብዬ ነው። አሜሪካ ይሄ ይሆናል አይሆንም፣ ይሄን ስሙና እንቀጥላለን። እስከዛሬ የተቀየረ ቶን የለኝም እንደምታውቁት። እኔም እያነበብኩ ነው፣ እኔም እየተማርኩ ነው፣ እኔም እያየሁ ነው፣ እያደመጥኩ ነው። ቀኑን ሙሉ እያነበብኩ እያደመጥኩ ነው ሙሉ። እናንተም የተለየ እይታችሁን እኔ አሁን ከኔ የሰማችሁትን ጨምሩና የራሳችሁን የንባብ ውጤት አንድ ሳይድ ግን ስቶሪ ብቻ አትስሙ። ሲኤንኤን ብቻ ላይ አትጣሉ። በተደጋጋሚ የተለያዩ ትንታኔዎችን ስሙ እና አርቲን አድምጡ። ዌስተርን ሚዲያ እነዚህ ፕሮ ዌስተርን ሚዲያ የሆኑ እነሱ ከነሱ ጋር በቃ የተወሰነ መረጃ ምናምን ካያችሁ በኋላ ደግሞ መገልበጥ አለባችሁ። ኦል ራውንድ ሊሆነ ከሁሉም እንትን ማግኘት አለባችሁ። ይሄ ነው የሚሆነው በቀጣይ። ኢትስ ኦል አባውት አዲስ አሰላለፍ ነው የሚፈጠረው። ይሄ ሁሉ የምታዩት ትርምስምስ የዛ ውጤት ነው። ወደ እናንተ ስመጣ ወደ እኛ ስንመጣ በምን ሁኔታ ላይ ነው ያለነው ነው ጥያቄው። እንደ ሀገር ማይ ፍሬንድ እኛስ በምን ሁኔታ ላይ ነው ያለነው? እንዳልኩ በቀጣይ 5 እና 8 6 ዓመታት ፈዘህ ከቆምክ በቆምህ ትበላለህ። ፓወርፉል ከሆንክ ብቻ ነው ሰርቫይቭ የምታደርገው። እየሞከርን ነው ይላል። ሶላባት ፓወር ከዚህ ውጭ የለም። ክብራትና ክብራን ሪያሊዝም ስለዚህ ነው የሚያወራው። ፓወር ፖለቲክስ። እንደ ሀገር ጠንካራ መሆን አለብን። አሁን የሚፈጠረው ዓለም ሩዝለስ ነው። ሩዝለስ ነው። ተበደልኩኝ ብለህ የምትደውልበት ቦታ የለም። እንደ ሀገር ብትበደል ትዋጣለህ። የምትደውልበት 911 የለም። ኢንተርናሽናል ሎ የሚባል ነገር የለም። አፈር ከድሜ ይበልቷል። ዲፕሎማሲ የሚባል ነገር የለም። አፈር ከድሜ የበላበት ዘመን ነው። ሰው ለራስህ ያለው ራስህ ነህ። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ጠንካራ ካልሆንክ አድቫንቴጅ ይወሰድባል። ክብራትና ክብራን እኛ በምን ሁኔታ ላይ ነው ያለነው ነው ጥያቄ። እኔ አሁን ይህን ስጽፍ ይህን ሳነብ ስሰማ ውዬ ዞር ስል ቅንድቤ ተላጭቷል ያን በቀላለሁ ምናምን ስትለኝ እኛ ምን ላይ ነው ያለነው? ሰው ጋይስ ይሄ ነው። ሌላ የምታነሱኝ ከዚህ ጋር የተያዘ ጥያቄ ካለ ይሄ ነው። ያለ ማስተላለፍ ይቀየራል። ይሄን ሪከርድ አድርግ። ይሄ ንግግር የተናገርኩት ንግግር በ5 እና በ4 ወይ ሆኖ ካላገኘው ሶርሴ ትክክል ያነበብኩት ትክክል አይደለም ማለት ነው። ከፍተኛ የሆነ ፍንዳታዎች በተለይ ኦል አባት ዲሚሊታራይዝ ይሄ እንዴት ነው? አንደኛ ከፍተኛ ፍንዳታ የሚፈነዳው ብዙ ጊዜ አይታችሁ ከሆነ ህፃናት ላይ ነው። በጣም ሩዝለስ ናቸው። ሲቪሊያን ይገደላሉ። በተቻለ መጠን አካባቢውን የማውደም ስራ ነው የሚሰራው። ስኖት አባት ይሄ የኒውክለር ምናምን አይደለም። አካባቢውን ረሚም የማድረግ ነገር ነው። አፍጋኒስታን ላይ የሆነውን ብታዩ፣ የመን፣ ሶሪያ ሴም ቲንግ ነው። አሁን ኢራን ላይ የሚደረገው ኢራቅ ረድ ተዳክመዋል። አልተዳከሙም እነዚህ ሀገሮች? ቲቪ ላይ እየፈከርን ቀይ ባህርኛ ነው እያለን ነው። እኛ ሀገር ተዳክመዋል። አሁን የቀረችው ኢራን ናት። እንግዲህ እዚህ ጋር ኮንስፓይረሲ አሁን ለምሳሌ ታዲያ ኢራን ለምን ቱርክ ላይ ተኮሰች? ለምን አዘርባጃን ላይ ተኮሰች? እንግዲህ ኢራናውያን
ሳውዲ ላይ መተኮሳቸውን አምነዋል። እነዚህ ጂሲሲ ካንትሪዎች የመን ላይ ሳውዲ ላይ መተኮሳቸውን አምነዋል። ኳታር ላይ መተኮሳቸውን አምነዋል። ባህሬን ላይ መተኮሳቸውን አምነዋል። ኩዌት ላይ መተኮሳቸውን አምነዋል። ቱርክና አዘርባጃን ላይ ግን አልተኮስም ነው ያሉት። ካልተኮሱ ሊሆን የሚችለው ወይም ደግሞ ብዙ ሰዎች እንዳልተኮሱ እኔም ገምተው ያለው ተኩሷል ብዬ አላምንም። አንድ ቆየት ያለ ቪዲዮ ሼር አደርግላችኋለሁ። አንዳንድ ጊዜ ለምንፈልገው ዓላማ ይላል አንድ የእስራኤል ፖለቲከኛ ነው፣ ፕሪቴንድ እናደርጋለን አሲፍ ከምንፈልገው ሀገር እንደተተኮሰ ፕሪቴንድ እናደርጋለን። ፕሪቴንድ ሊያደርጉ ይችላሉ ማለት ነው። ወደ ቱርክ የተኮሱት ወይ አሜሪካ ናት ወይ እስራኤል ናት። ወደ ቱርክ የተተኮሰበት ዋነኛ ምክንያት ደግሞ ቱርክ የኔቶ አባል ሀገር ናት። በኔቶ አባል ሀገር ደግሞ አርቲክል 5 አንድ ሀገር ከተመታ ሁሉም የኔቶ አባል ሀገር ይነሳል። ሶላባት ቱርክን እዚሁ ስቦ የመክተት ነገር ነው። አዘርባይጃንንም ስቦ የመክተት ነገር ነው። ቀጠናውን የማዳከም ነገር ነው። ቀጠናው ይዳከምላቸዋል። የማድቀቅ ነገር ነው። የመከትከት ነገር ነው። አካባቢውን ኢንፍራስትራክቸሩን የማውደም ነገር ነው። ኢቭን በዜና የሚናገሩትን ሰምታችሁ ከሆነ ኢቫኪዩት አድርጉ፣ አካባቢው ለቃችሁ ውጡ፣ አካባቢው ለቃችሁ ውጡ የሚሉ ዜናዎች በተደጋጋሚ ትሰማላችሁ ከእስራኤላውያን። እንግዲህ ይሄ ነው ያለው ነገር። ይሄ ከኪስ ያወጣሁት አይደለም፣ የፈጠርኩት አይደለም። እንደነገርኳችሁ እስካሁን ባለው ሁኔታ እዛ አካባቢ የሚደረገውን ጦርነት አስመልክቶ የኔ መረዳት ነው። የእናንተን መረዳት አላውቅም። የእናንተን መረዳት የእናንተ መረዳት ምን ላይ እንደሆነ አላውቅም። በዚህ ጉዳይ ላይ ግን የዓለም ሀገራት ቤታቸውን ከፍተው ይወያያሉ። ስለ ዓለም ሀገር ፖለቲካ እየሆነ ስላለው ነገር መወያየት አስፈላጊ ነው። ጊዜ መተን እንደዚህ ሆንን አማራ፣ ኦሮሞ፣ ትግራይ እንደዚህ ታጣቂ ቡድን ከማለትም ባሻገር ዓለም ላይ እየሆነ ያለውንም ነገር ማውራት ያስፈልጋል። ይህን እናደርጋለን። ሌላ የመጨረሻ ላይ የምታነሱኝ ጥያቄ ካለ ክብራትና ክብራን፣ እሺ የኢራን ታክቲክ እሱ ነው፣ ምድር መሳሪያ ማስጨረስ። ገና 90 ሺህ በላይ ድሮን አላቸው። ቴሪ ትክክል። እኔም የኬቪ እኖር ነበር። ፑቲን ጨዋታው ገብቶታል። እሺ ዩክሬን ኢዝ ደን። አሁን አሜሪካ እግረኛ ወታደር ታስገባለች፣ እዛው ትቆለፋለች። አጎቴ ራሽያ ኢዝሊ ዩክሬን ኢዝ ደን። እኔ ኮሜዲያኑን ብሆን ኖሮ ኮሜዲያኑን ዘለንስኪን ብሆን ይሄ ነው የሚፈጠረው። ኮሜዲያን መሪ አድርገህ ስትመርጥ ይሄ ነው የሚፈጠረው። ከዚህ ከኮሜዲያኑ በፊት አይ ቲንክ ያንኮቪች የሚባል የገባው ፖለቲከኛ ነበር። ይሄ ፖለቲከኛ ዩክሬን የኔቶ አባል ሀገር ትሆን ተብሎ ምዕራባውያን ፕሮፖዛል ሲያቀርቡለት ኖ ነው ያለው። ኖ በማለቱ ነው ኦሬንጅ ሪቮሉሽን አስነስተውበት ምዕራባውያን ሰውየውን ወደ ራሽያ እንዲኮበል ያደረጉት። በፖለቲካ አንድ የሚባል ነገር አለ። ጎረቤትህ ዝሆን ከሆነ አንተ ጫጩት ከሆንክ ዝሆን ከሆነ ጎረቤት ጋር ከመስማማት ውጭ አማራጭ የለም። እኔ የዩክሬን መሪ ዘለንስኪ ጤነኛ ቢሆን ያው ኮሜዲያን ነው፣ እሱም ያው ከቭላዲሚር ፑቲን ጋር ከመስማማት ውጭ አማራጭ ሊኖረው አይገባም ነበር። እሺ ሌላ ጥያቄ ያለ ሌላ ዩክሬን is done። ሌላ ጥያቄ What do you think about Ethiopian journalists got invited to Israel? ሊጋበዙ ይችላል። ሰዋት ምን ችግር አለው? እስራኤል ሄደው መጋበዛቸው መዘገባቸው ያዩትን ነገር መናገራቸው ምንም ችግር የለውም። ኢጅፕትም መጪው ጊዜ አጣብቂ ነው ለኢጅፕት። ኢጅፕትም መጪው ጊዜ ለኢጅፕትም አጣብቂ ነው።
ኦኬ የብርሃኑ ነጋን ትንታኔ ሰምቻለሁ። ነገ በነግራችሁ ይሆናል። ነገ ሰምቻለሁ። ጊዜ ስለሌለ ነው። ነገ አሁን እኔ ኤርትራዊ ብሆን በተደጋጋሚ እንደምናገረው ወደ ሀገራችን ስንመጣ or if I were the national security advisor of ኢሳያስ አፈወርቂ የናሽናል ሴኩሪቲ አድቫይዘሩ ብሆን ቁጭ ብዬ ወረቀት ላይ አሰላለሁ። ኢትዮጵያ የምትባል ሀገር አሁን እነ ማይኮ እንደሚያደርጉት እነ ማሪ እንደሚያደርጉት ፋኖ ውስጥ እየገባን ቲፒኤልኤፍ ውስጥ እየገባን ያዝ አንተ ያዘው ማመስ አለብን። ቢኮዝ እንዳልኳችሁ ሰርቫይቭ የማድረግ ነገር ነው። ሰርቫይቭ ለማድረግ ደግሞ ሁሉም ሰው ይፍጨረጨራል። ስለዚህ ኢትዮጵያ የምትባል ሀገር እንድትበጠበጥ፣ እንዲከፋፈሉ፣ ፖለቲካቸው እንዳይሰምር፣ ወደ አንድ አቅጣጫ ትኩረት እንዳያገኙ ጥሙና መስለብ፣ እዚህም እዛም ችግር መፍጠር፣ ቢዚ ማድረግ አለብን ብዬ ለመክረው ይችላል። ኤርትራዊ ቢሆን መመክረውም ያንን ነው። ኤርትራውያን ይህን በማድረጋቸው ወይም የኢሳያስ አፈወርቂ ደጋፊዎች፣ የሻዕቢያ ደጋፊዎች ይህን በማድረጋቸው መገረም የለብም። እነሱም ለሀገራቸው ነው። አንተስ ምን ታስባለህ ነው ጥያቄው። እና ምን እንዲያስብልህ ነው የምትጠብቀው? አንተ ጥሞና እኔና አንተ ጥሞናችን ተሰበሰበ ማለት ኢኮኖሚያችን አደገ ማለት ስትሮንግ ሆንን ማለት ሪጅኑን ኮንትሮል እናደርጋለን ማለት ነው። ሪጅኑን ኮንትሮል አደረግክ ማለት የአካባቢው ዞን ከሆንክ በዙሪያ ያሉ ጫጩቶች ከሆኑ ከአንተ ጋር ከመስማማት ውጭ አማራጭ የላቸውም። ካሉ ትፈጫቸዋለህ ማለት ነው። እንዳትፈጫቸው እንዳትጠነክር፣ እኛም ነቅተናል፣ ጉድጓድ ምሰናል። እንዳትጠነክር አልሞት ባይ ተጋዳይ ይሆኑባል። የአብይ አህመድ ናሽናል ሴኩሪቲ አድቫይዘር በሆን አለም የለም የተባለውን ነገር ሁሉ ሚሊተሪ ላይ ስፔንድ እንዲያደርግ ነው መመክረው። ሚሊተሪ 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 አይ ቲንክ ሰምታችሁኝ ያላችሁትን ሚሊተሪ 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 በጀት ሁሉ ወደ ሚሊተሪ። አሁን ኢራን ሰርቫይቭ ታደርጋለች ተብሎ ብዙዎቹን ተንታኞች ያስማማ ትንታኔ የሚሰጠው ለምን ይመስላችኋል? ለምንድን ነው ኢራን ሰርቫይቭ የምታደርገው? ኢንተርናሽናል ሎው እሷ ግዟት ነው? ዲፕሎማሲ ጎበዝ ስለሆኑ ነው ፖለቲከኞቹ? ምንድን ነው ኢራን ከዚሁ ገና ማዕቱ ገና አልጀመረም። በነገራችን ላይ ገና ነው። ከዚህ ሁሉ መሀል ኢራን ትወጣለች። ጠንክራ ነው የምትወጣው። በጣም ብዙ ነገር ውድመት ይፈጠርባታል። ግን ሰርቫይቭ ምንድነው ሰርቫይቭ እንዲያደርጉ የሚያደርጋቸው? ፓወር ማይ ፍሬንድ። ቅድም ስጀምር ጡንቻ ከፈረጠመ ብቻ ነው እንደ ሀገር ሰርቫይቭ የምታደርገው። ጡንቻ ካልፈረጠመ በቁምህ ትበላለህ። ፓወርፉል ከሆንክ ሰርቫይቭ ታደርጋለህ ማለት ነው። ደካማ ከሆንክ አድቫንቴጅ ይወሰድብሃል ነው። ከሌላ ነገር እኮ የለውም። ይሄ ነው ሪያሊዝም። ያለንበት ነባራዊ ሁኔታ አሁን ያለው ይሄ ነው። ዩኤን አይደለም ሄዳ አቤት የምትለው፣ አፍሪካ ህብረት አትሄድም፣ ኢንተርናሽናል ህግ አትልም፣ ዲፕሎማሲ አትልም። ዲፕሎማሲ እንደምታዩት ነው። ዲፕሎማሲ ኢራንን አተረፋት እንዴ? በነገራችን ላይ የኦማን ፕሬዚዳንት የተናገረውን ብትሰሙ ኢራናውያን ዩራኒየም ማብላላቱንም ኒውክለር ስለመስራቱንም 100% ስለማቆም ተስማምቶ ነበር። ተስፋ ሰጪ ውይይት ላይ ነበሩ። በዚህ መሃል ነው የተደበደቡት። እስማው ጣውት ኒውክለር አይደለም።
ከተቻለ ኢራንን የማጥፋት ነው፣ ኢራንን የማዳከም ነው፣ ኢራንን ዲስፋንክሽናል ራምፕ ስቴት የማድረግ ነገር ነው ከተቻለ። በጣም ስማርት ሰዎች ስለሆኑ አስቀድሞ ተዘጋጅተዋል። ዛትስ ዋይ እኚህ ሰዎች የዛሬ 40 ዓመት 20 ዓመት ስንዘጋጅ ነበር እኮ ምንድነው የምታወሩት? ኢንፋክት ሲዘጋጅ በ12ቱ ቀን ጦርነት የምታስታውሱ ከሆነ ይህንንም ተናግሬ ነበር። በ12ቱ ቀን ጦርነት እኛ ራሳችንን ለ40 ለ30 ዓመታት ስናዘጋጅ የኖር ነው ከአሜሪካ ጋር ለሚደረግ ጦርነት ብቻ አይደለም። 17 ሀገር ቢነሳብን እንዴት መመከት እንዳለብን በዛ ዙሪያ ነው ስንዘጋጅ የኖር ነው ካሉ እነዚህ አስቀድመው የዛሬ 20 ዓመት የገባቸው ሰዎች ናቸው ማለት ነው። አሁን ይህ ሁሉ ነገር እሳት እየወረደባቸው ዩኤን አስቆምም ኢንተርናሽናል ለው። በነገራችን ላይ ዶናልድ ትራምፕ ዩኒታሪስት ነው። ዶንት ኬር። እሱ ራሱ ኦርደር የሚቀበለው ከኔታንያሁ ነው። ምንም ጥያቄ የለውም። አሁን ባይናው እናንተ አሜሪካ የምትባል ሀገር እንትናት ምናምን እንደማትሉ ተስፋ አድርጋለሁ። አሜሪካ ምናምን ባይናው ብዙ ሰው እየገባው ነው። በፊት አሜሪካኖች በዌስተርን ሚዲያ በሚዲያዎቻቸው ብሬኖች ይደረጉ ነበር፣ ብዙ ነገር አያውቁም። አሁን ምስጋና ለኤክስፐርቶች ይሁን፣ ምስጋና ለሳይንቲስቶች ይሁን፣ ምስጋና አሁን ዘመኑ ላመጣው ፖድካስት የተለያዩ ኤክስፐርቶች፣ የተለያዩ የሚሊተሪ ሰዎች፣ ዌስተርን ሚዲያዎች እድል የማይሰጧቸው ሰዎች በየቤታቸው ማይክ አላቸው፣ በየቤታቸው ሚዲያ አላቸው። እነዚህ ሰዎች በፊት ዌስተርን ሚዲያዎች 3-4 ደቂቃ ነበር የሚሰጧቸው። አሁን 1 ሰዓት 2 ሰዓት መናገር፣ መተንተን፣ ሴራዎችን ማጋለጥ ይችላሉ። እሺ ሌላ ጥያቄ። ኢራን ስትታዘብ ብቻዋን ሺህ ለአንድ ሚስተር ቦምባስቲክ። ያ ኢራን ጠንካራ የሆነችው ጠንካራ ሆና የምትወጣው ከዚህ ቢኮዝ ኦልሬዲ ፓወራቸውን አፈርጥሟል፣ ጡንቻ አላቸው። ኢዚ አይሆንም። በነገራችን ላይ ይሄ የአብርሃም ሊንከን ይሄ ትልቁ የዓለማችን ትልቁ የጦር መርከብ ወደኋላ እንዲያፈገፍግ ተነግሮታል። በዜና ሰምታችኋል። ወደኋላ የሚያፈገፍግበት ምክንያት ደግሞ ዋነኛው ዶናልድ ትራምፕ እንደሚናገረው ሚሳይሎቻቸውን አውድመናል፣ መተኮስ የማይችሉበት ደረጃ ላይ አድርሰናቸዋል እንደሚለው አይደለም። ከኢራን ሊተኮስ የሚችለውን ሚሳይል ገና አልተኮሱም። በነገራችን ላይ ከኢራን ሊተኮስ የሚችለውን ሚሳይል በመፍራት መርከቡ ወደኋላ እንዲያፈገፍግ ተነግሮታል ወይም ተደርጓል። እሺ ሌላ ጥያቄ። አማሪ ቴዲ የአሜሪካ ጥላቻ አለብህ? አይ ላይክ ደስ ይላል። አትሊስት በዚህ መቀየሩ ደስ ይላል። እሺ የሰማችሁትን እግዚአብሔር ይባርክላችሁ እና እናንተም አንብቡ፣ አላምጡ፣ ከዛ በኋላ አእምሯችሁን ተጠቀሙ። በተለይ አሁን ዓለም እየሆነ ያለውበትን ነባራዊ ሁኔታ በደንብ ማወቅ አለብን። እንደ ሀገር እኔና እናንተ የአንድ ሀገር ዜጎች ነን። ወረስት ኬዝ ሲመጣ የዓለም ነገር ሲገለባበት የቁርጡ ቀን ሲመጣ ትለወጣለህ ማይ ፍሬንድ። እኛ ደግሞ እንደ ሀገር ሰርቫይቭ ማድረግ አለብን። ለዛ ነው እኔ ድሮ ስለገባኝ ነው አይ ዶንት ኬር። በሀገር ጉዳይ ከመጣ እኔ አውሬ ነኝ ስናገር ሰምታችኋል ብዙ ጊዜ። በሀገር ጉዳይ እኔ የራሴ ማቆም። ሁላችሁም እንደዛ መሆን አለባችሁ። ሁሉም ነገር ከጋራ ቤታችን በመለስ ነው። ሁሉም ነገር መጀመሪያ አገር ሲኖረን ነው።